ላንድ ፎርምስ ኦፍ ኢትዮጵያ የኢትዮጵያ መልክዓ ምድር አቀማመጥ የምናየው ይሆናል። ላንድ ፎርምስ አር ዘ ወርክ ኦፍ ቱ ኦፖዚት ፎርስ ኢንዶጀኒክ ኤንድ ኤግዞጀኒክ። የአንድ መልክዓ ምድር አቀማመጥ መፈጠር እንግዲህ ሁለት ኦፖዚት የሆኑ ፎርሶች ምክንያት ናቸው ይላል። which we call it endogenic and exogenic. These landforms are the result of two opposite forces. The first one, the endogenic force that originates from inside the earth, for example, volcanic activity and tectonic forces. Endogenic forces ብለን የምንጠራው እንግዲህ which we call it internal force ብለን የምንጠራው የምነሳው or originate from the inside the earth or interior of the earth ይላል። ከውስጣዊ መሬት ነው የሚወጣው ማለት ነው። ይሄ ኢንተርናል ፎርስ ብለን የምንጠራው ለምሳሌ ቮልካኒክ አክቲቪቲ መውሰድ ትችላላችሁ፣ የመሬት መንቀጥቀጥ ኤርዝኩዌክ መውሰድ ትችላላችሁ፣ ቴክቶኒክ ፎርስ መውሰድ ትችላላችሁ፣ ፎልዲንግ የመሬት መንፈንጠቅ፣ ፎልዲንግ የመሬት መታጠፍ፣ እነዚህ ኢንተርናል ኦር ኢንዶጀኒክ ፎርስ ተብሎ ይጠራሉ። The exogenic force that originate at surface like denudation and peniplanation. ኤግዞጀኒክ ፎርስ ብለን የምንጠራው ኦር ኤክስተርናል ፎርስ ብለን የምንጠራው ደግሞ የውጫዊ መሬት ላይ ኦር ሰርፌስ ኦፍ ኤርዝ ላይ የሚፈጠር ነው ማለት ነው። ለምሳሌ ዴኖዴሽን እንግዲህ እንዳየ ነው በተለያየ ምክንያት ሊፈጠር ይችላል። እንግዲህ የመሬት መሸርሸር ኦር በዊንድ ሊሆን ይችላል፣ በኢሮዥን ሊሆን ይችላል። በእነዚህ አማካኝነት እንግዲህ የአንድ ኦር ከላይ ያለው መሬት ኦር ሰርፌስ በእነዚህ በዊንድ ሊሆን ይችላል፣ በሪቨር በሲ ሌቭል ሊሆን ይችላል፣ በተለያዩ ዌቮች ማለት ነው ዴኖዴሽን ሲደረግ ወይም ደግሞ አንድ መሬት ሲቦረበር ኦር ሲሸረሸር we call it denudation. ፔኒፕላኔሽን ማለት ደግሞ አንድ ተራራ የነበረበት ወይም ደግሞ ተራራ የነበረ ምድር ወደ ሎላንድ ኦር ወደ ሂል በሚቀይርበት ወደ ኮርብቻ ወደ ጎርች በሚቀይርበት we call it ፔኒፕላኔሽን. that means አንድ ተራራ የነበረ ምድር ኦር መልክዓ ምድር አቀማመጥ ለምሳሌ ለምሳሌ this ማውንቴን ይሄ ማውንቴን ቢሆን ለምሳሌ ይሄኛው ማውንቴን ወደ ትንሽ መሬት ወይም ደግሞ ትንሽ አባጣ ጎርባጣ የሆነ ወደዚህ መሬት በሚቀይርበት we call it peniplanation. It is combination of these two forces that created the existing landform of Ethiopia. እንግዲህ እነዚህ ሁለቱ ማለት ነው which is endogenic and exogenic force አንድ ላይ ኮምባይን በመሆን ዛሬ ኢትዮጵያ ያላት መልክዓ ምድር አቀማመጥ እንዲፈጠር ያደረጉ ናቸው ማለት ነው። ባይዘይ ኖት ለኢትዮጵያ ላንድ ፎርምስ የዓለማችን መልክዓ ምድር አቀማመጥ እንግዲህ የነዚህ ሁለቱ ምክንያት ናቸው ማለት ነው። Altitude varies from about 160 meters below sea level at the Dalo depression which we call it Kobar sink to 4620 meters above sea level at ራስ ዳሽን in ሰሜን። እንግዲህ የኢትዮጵያ በጣም ዝቅተኛ ቦታ ተብሎ የሚጠራ በዳሎ ዲፕሬሽን ኦር በአፋር ሪጅን የምናገኘው ኮበር ሲንክ ላይ ማለት ነው ከሲ ሌቭል በታች የሆነው ያ ማለት ኔጌቲቭ 160 ማለት ነው እስከ በጣም ከፍታማ ተራራ እስከ ራስ ዳሽን 4620 ሜትር ከአባብ ሲ ሌቭል የሆነው ድረስ እንግዲህ በኢትዮጵያ ውስጥ የምናገኘው ስፔሻሊ እንግዲህ ይሄ ኮበር ሲንክ ብለን የምንጠራው እንደ ዓለም አቀፍ እንግዲህ ዝቅተኛ ቦታ ተብሎ የሚጠራ ነው። እንግዲህ if 1000 meters is chosen as a demarcating contour line between highland and lowlands 56% of Ethiopia land is highland ይላል። አንድ እንግዲህ ዲማርኬቲንግ ኮንትሮል ላይን ተብሎ ይጠራል። ያ ማለት እንደ ድንበር የሚያገለግል ማለት ነው። ያ ማለት ከ1000 በታች ከሆነ ሎላንድ ብለን እንጠራለን፣ ከ1000 በላይ ከሆነ ደግሞ ሃይላንድ ብለን እንጠራለን ማለት ነው። ሶ 1000 ሜትር ኢዝ ዋት ዲማርኬቲንግ ኮንትሮል ላይን ድንበር ነው ማለት ነው። በኢትዮጵያን ስለ ሃይላንድ ሎላንድ ስናወራ 1000 ዲማርኬቲንግ ኮንትሮል ላይን ነው ማለት ነው። ያ ማለት 1000 እንግዲህ ምንድነው ሃይላንድም ሎላንድም አይደለም፣ ነገር ግን ምንድነው እንደ ድንበር የሆነ ላይን ኦር ኮንትሮል ላይን ነው ማለት ነው። 1000 ሜትር ብለን የምንጠራው ሶ ሃይላንድ ብለን የምንጠራው እንግዲህ ከ1000 በላይ መሆን አለበት ማለት ነው። ከ1000 በላይ ግሬተር ዛን 1000 መሆን አለበት ወይም ደግሞ ከ1000 በታች መሆን አለበት ማለት ነው። ከ1000 በታች ከሆነ ሎላንድ ብለን እንጠራለን፣ ከ1000 በላይ ከሆነ ደግሞ ሃይላንድ ብለን እንጠራለን ማለት ነው። ነገር ግን 1000 ደግሞ ምንድነው ዲማርኬቲንግ ላይን ኦር ድንበር ነው ማለት ነው። በሃይላንድ እና ሎላንድ ዲፍረንስ ወይም ደግሞ ሃይላንድ እና ሎላንድን ልዩነቱን የምናውቅበት ላይን ነው ማለት ነው ይሄኛው 1000 ሜትር። ሶ እንግዲህ ኢትዮጵያ ሃይላንድ ኦር ከ1000 በላይ የሚገኙ በውስጧ የምትይዘው እንግዲህ 56% ነው ይላል።
ያ ማለት 56% ኢትዮጵያስ ኦር ኢትዮጵያ መልካም ምድር አቀማመጥ ምንድነው ከፍታማ ቦታ ነው ማለት ነው። ከአንድ ሺህ በላይ ናቸው ማለት ነው። 44% ደግሞ ሎላንድ ብለን እንጠራለን ማለት ነው። ሶ ዚስ ሜክ ኢትዮጵያን ሩፍ ኦፍ ኖርት ኢስተርን አፍሪካ። ታዲያ ኢትዮጵያ እንግዲህ እንደምታውቁት በጣም ላርጅ የሆነ ኤሪያ ሳይዝ አላት አንድ። ሁለተኛ ደግሞ ከ56% የሚሆኑ በውስጧ የምትይዘው የመሬት መልክዓ ምድር አቀማመጥ ሃይላንድ ነው ብያቸዋለሁ። ቢኮዝ ኦፍ ዚስ ቱ ሪዝን ያ ማለት በጣም ከፍታማ የሆነ ኤሪያ ሳይዝ አላት፣ ላርጅ የሆነ ኤሪያ ሳይዝ አላት። ሁለተኛ ደግሞ ሃይላንድ ኦር ተራራማ የሆነች አገር ነች ማለት ነው። ያ ማለት እንግዲህ 56%ቱ ኢሊቬትድ የሆነ ኤሪያ ያላት አገር ነች ማለት ነው። ብቸኛው በኢሊቬሽን የምትታወቅ ወይም ደግሞ እንደዛ መልክዓ ምድር አቀማመጥ ያላት አገርም እንግዲህ ኢትዮጵያ ነች። እንደ ዓላማችን ራሱ በዚህ ምክንያት ምን ተብላ ትጠራለች? ዘ ሩፍ ኦፍ ኖርት ኢስተርን አፍሪካ፣ የሰሜኑ ምስራቅ አፍሪካ ጣራ ተብላ ትጠራለች ማለት ነው። It is the only country in the region with such high proportion of elevated surface። እንግዲህ ብቸኛው የዓለማችን አገር ነች ማለት ነው። ለዘናት elevated surface የያዘችው ማለት ነው። This elevated surface is bisected diagonally by the Rift Valley which extends from Syria to Mozambique across Eastern Africa። እንግዲህ ይሄኛው መሬት or elevated surface by Rift Valley ምን ተደርጓል? bisected or divide ተደርጓል ማለት ነው። እንግዲህ ሪፍት ቫሊ ከሲሪያ ተነስቶ እስከ ሞዛምቢክ ድረስ የሚሄድ ነው። እንግዲህ ስለ ሪፍት ቫሊ አውርተናል። እንደውም ከሲሪያ ጀምሮ እስከ ሞዛምቢክ ድረስ 7200 ኪሎ ሜትር እንደሆነ አይተን ነበረ። እንደውም 5600 ደግሞ በአፍሪካ ውስጥ ብቻ የሚሆን እንደሆነ እና በኢትዮጵያን አልፎ እንግዲህ ከቀይ ባህር ጀምሮ እስከ ሞዛምቢክ ድረስ እንደሚሄድም አይተን ነበረ ማለት ነው። The relief of Ethiopia and the Horn can be divided into three main physiographic divisions። የኢትዮጵያ መልክዓ ምድር አቀማመጥ እንግዲህ በሶስት ሜን ፊዚዮግራፊ ዲቪዥን ዲቫይድ አድርገን እናያለን ማለት ነው። ያ ማለት ኢትዮጵያን ሃይላንድስ፣ ኢትዮጵያን ሎላንድስ እንደ ኢትዮጵያን ሪፍት ቫሊ እናያለን ማለት ነው። የመጀመሪያው ሃይላንድ ኦፍ ኢትዮጵያ ስናይ ሃይላንድስ አር ላንድስ ዊዝ አልቲቱድ ኦቨር 1000 ሜትር አባቭ ሲ ሌቭል። ሃይላንድ ማለት እንግዲህ ምንድነው ከ1000 ሜትር በላይ የሆነ የመሬት መልክዓ ምድር አቀማመጥ ኦር ኤሌቬሽኑ ከ1000 በላይ ከሆነ ሃይላንድ ብለን እንጠራለን። እንግዲህ ኢትዮጵያ ላይ የምናገኘው ሃይላንዶች ኖርዝ ዌስተርን ሃይላንድ ተብሎ ይጠራሉ። ይህን ራሱ እንግዲህ በአራት መልኩ ዲቫይድ አድርገን እናያለን። ከዛን ደግሞ ኖርዝ ዌስተርን ሃይላንድ ካየን በኋላ ሳውዝ ኢስተርን ሃይላንድ ተብሎ ይጠራሉ። እነዚህንም ዲቫይድ አድርገን እናያለን ማለት ነው። ከዛ ሁለቱን ካየን በኋላ ደግሞ ሃይላንድ ከጨረስን በኋላ ወደ ሎላንድ እንመጣለን ማለት ነው። ያ ማለት ኖርዝ ዌስተርን ሎላንድ ተብሎ ይጠራል፣ ሳውዝ ኢስተርን ሎላንድ ተብሎ ይጠራል ማለት ነው። ከዛን በመጨረሻ ምን እናያለን? ሪፍት ቫሊ እናያለን ማለት ነው። ይህንን በቀላሉ አንደርስታንድ እንድታደርጉ ሌሚ ሾው ዩ ባይ ፒክቸር። የኢትዮጵያን ሶስቱ ሜጀር ፊዚዮግራፊክ ተብሎ የሚጠሩ አሉ። እንግዲህ እነዛ የመጀመሪያው ኖርዝ ዌስተርን ሃይላንድስ ኤንድ ሎላንድስ ተብሎ ይጠራሉ ማለት ነው። ምን ብያቸዋለሁ? የኢትዮጵያ መልክዓ ምድር አቀማመጥ እንግዲህ በሶስት የሚታወቁ ሜን ፊዚዮግራፊ ዲቪዥን ዲቫይድ እናደርጋቸዋለን ብያቸዋለሁ ማለት ነው። እነሱም ዌስተርን ሃይላንድስ እንደ ሎላንድስ ተብሎ ይጠራሉ። የመጀመሪያው ሳውዝ ኢስተርን ሃይላንድስ እንደ ሎላንድስ ተብሎ ይጠራሉ። ሁለተኛው እና ሶስተኛው እና የመጨረሻው ደግሞ ሪፍት ቫሊ ተብሎ ይጠራሉ ማለት ነው። ሶ ዌስተርን ሃይላንድስ እንደ ሎላንድስ ብለን የምንጠራቸው ከዚህ ጀምሮ ማለት ነው። ለምሳሌ ከዚህኛው መስመር ላይን ጀምሮ ወደዚህ ያሉት ናቸው ማለት ነው። እነዚህን ኖርት ዌስተርን ሃይላንድስ እንደ ሎላንድስ እንደውም 44%ቱን ከቨር የሚያደርጉት እንግዲህ እነዚህ ናቸው ማለት ነው። ከ100%ቱ 44%ቱን ከቨር የሚያደርጉት በኖርት ዌስተርን ሃይላንድ እና ሎላንድ ተብሎ ይጠራሉ ማለት ነው። ከዛ በኋላ ደግሞ ሳውዝ ኢስተርን ሃይላንድስ እና ሎላንድስ እናያለን ማለት ነው። ከዚህ ጀምሮ ወደዚህ ያሉት ማለት ነው። ለምሳሌ ሳውዝ ኢስተርን ሃይላንድስ እና ሎላንድስ ተብሎ ይጠራሉ ማለት ነው። እንግዲህ መሀል ላይ የምናገኘው ደግሞ ወይም ደግሞ በኖርት ዌስተርን ሃይላንድ እና ሳውት ኢስተርን ሃይላንድ መሀል ኦር ሴንትራል ላይ የምናገኘው ሪፍት ቫሊ ሪጅን ተብሎ ይጠራል ማለት ነው። እንግዲህ ባለፈውም ነግራቸዋለሁ ማለት ነው። ይሄ ሪፍት ቫሊ ተብሎ የሚጠራል እንግዲህ ምንድን ነው የኢትዮጵያን ዌስተርን ሃይላንድ እና ሳውት ኢስተርን ሃይላንድን ዲቫይድ ያደረገ ነው። ወይም ደግሞ ኢትዮጵያ ሁለት ቦታ ዲቫይድ እንድትደረግ ያደረጉ ናቸው ማለት ነው። የሪፍት ቫሊ ሪጅን ተብሎ የሚጠራ ማለት ነው። እዚህ ጋር እንደምታዩት እንግዲህ የኢትዮጵያ መልክዓ ምድር አቀማመጥ ባይዘው ይሄን አንደርስታንድ ካረጋችሁ ሌላው ነገር ቀላል ነው ማለት ነው። ሃይላይት ነው የምናየው። ይሄንን በደንብ አዳምጡኝ እዚህ ጋር ማለት ነው። የኢትዮጵያን ሃይላንድ እና ሎላንድ ብለን ዲቫይድ እናደርጋለን።
እንግዲህ ኖርት ዌስተርን ሃይላንድ ብለን የምንጠራው እንግዲህ ከዚህኛው ላይን ጀምሮ ወደዚህ ያሉት ናቸው ማለት ነው። እነዚህ 44% የመልክዓ ምድር አቀማመጡን ከቨር የሚያደርጉ ናቸው ማለት ነው። ያ ማለት የኢትዮጵያን ሃይላንድ ራሱ ወይም ደግሞ በኖርት ዌስተርን ሃይላንድ ብለን የምንጠራው ከዚህ ወደዚህ ያሉት እንግዲህ ወደ 4 የሚሆኑ መልክዓ ምድር አቀማመጦች አሉ ማለት ነው። እነሱም ትግራይ ፕላቶ፣ ኖርት ሴንትራል ሃይላንድስ። ትግራይ ፕላቶ እንግዲህ እዚህ ጋር ነው የምናገኘው። ኖርት ሴንትራል ሃይላንድስ ጎጃም፣ ወሎ ደግሞ እዚህ ውስጥ እናገኛለን። ሸዋን ፕላቶ መሀል ላይ የምናገኘው ሴንትራል ሸዋን ፕላቶ ብለን የምንጠራው እንግዲህ እዚህ ጋር እናገኛለን። ከዛን ሳውዝ ዌስት ሃይላንድ ተብሎ የምንጠራለን ማለት ነው። እነዚህ ሃይላንድ ናቸው ማለት ነው። የት የምናገኛቸው? በዌስተርን በኩል የምናገኛቸው ሃይላንድ ተብሎ ይጠራሉ ማለት ነው። 4 ቦታ ዲቫይድ አድርገን እናያለን ማለት ነው። በኖርዝ ዌስተርን ሃይላንድ የምናገኛቸው 4 አይነቶች አሉ ማለት ነው። ትግራይ ፕላቶ፣ ኖርት ሴንትራል ሃይላንድስ፣ ሸዋን ፕላቶ እንደ ሳውዝ ዌስት ሃይላንድ ተብሎ ይጠራሉ ማለት ነው። ከዛን ደግሞ እንግዲህ በዌስተርን በኩል ሎላንዶች አሉ ብያቸዋለሁ። እነዚህ ሎላንዶችም እንግዲህ 4 ቦታ ዲቫይድ አድርገን እናያለን። የመጀመሪያው ታከሴ እዚህ ጋር እንደምታዩት ለምሳሌ አባይ ሌንደር ሎላንድስ፣ ባሮ ሎላንድስ እንደ የመጨረሻው ግቤ ሎላንድስ ብለን ዲቫይድ እናደርጋለን ማለት ነው። ከዛም በኋላ ወዴት እንመጣለን መሰላችሁ? ወደ ሳውዝ ኢስተርን ሃይላንድ እንመጣለን ማለት ነው። ሳውዝ ኢስተርን ሃይላንድ ደግሞ ምንድን ነው? 2 አይነት ሃይላንድ የሚታወቁ ሃይላንዶች አሉ። ለምሳሌ ሀረርጌ ፕላቶ፣ አርሲ ባሌ ሃይላንድ ተብሎ ይጠራሉ። ከዛን ደግሞ ሎላንድ እናያለን ማለት ነው። ሎላንድም እንግዲህ 2 አሉ የሚታወቁ ዋቢ ሸበሌ ሎላንድስ እና ገናሌ ሎላንድ ተብሎ ይጠራሉ ማለት ነው። ከዛን በመጨረሻ ሃይላንድ እና ሎላንድ ካየን በኋላ የምናገኘው ምንድነው? ሪፍት ቫሊ ነው ማለት ነው። ሪፍት ቫሊ ምንድነው? ሪፍት ቫሊ እንግዲህ ምንድነው? የኢትዮጵያ መልክዓ ምድር አቀማመጥ 2 ቦታ ዲቫይድ ያደረገ ነው ማለት ነው። ያ ማለት በሳውዝ ኢስተርን ሃይላንድ እና በኖርዝ ዌስተርን ሃይላንድ መሀል የምናገኘው ኦር ሴንተር ላይ የምናገኘው ምንድነው? ሪፍት ቫሊ ሪጅን ተብሎ ይጠራል ማለት ነው። ይሄኛው ሪፍት ቫሊ ብለን የምንጠራው እንግዲህ በ3 መልኩ ማየት እንችላለን። የመጀመሪያው አፋር ትራንግል ትልቁ ማለት ነው። አፋር ትራንግል ተብሎ ይጠራል። አዋሽ ቫሊ ወይም ደግሞ ሴንትራል ላይ የምናገኘው ዘሜን ሪፍት ቫሊ ተብሎ የሚጠራ አለ እና ከሜን ሪፍት ቫሊ በታች የምናገኘው ደግሞ ሳውስ ሪፍት ቫሊ ተብሎ የሚጠራ አለ ማለት ነው። እዚህ ጋር የምናገኛቸው ማለት ነው። ሶ ሪፍት ቫሊን በ3 መልኩ ማየት ይቻላል። የመጀመሪያው በአፋር የምናገኘው፣ ከዛን ሴንትራል ላይ የምናገኘው ሪፍት ቫሊ አለ፣ ከዛን በሳውዝ በኩል የምናገኘው ሪፍት ቫሊ አለ ማለት ነው። እነሱን እያንዳንዱን እናያለን ማለት ነው። እንግዲህ እዚህ ጋር እናንተ መረዳት ያለባቸው ነገር ምንድን ነው? የኢትዮጵያ መልክዓ ምድር አቀማመጥ ኦር ዘ 3 ሜን ፊዚዮግራፊ ዲቪዥን ተብሎ የሚጠራሉ። እንግዲህ እነዛ ኖርት ዌስተርን ሃይላንድስ እንደ ሎላንድስ ተብሎ የሚጠራሉ። እንግዲህ ከዚህ በታች ከዚህ ላይን ወደዚህ ያሉ ማለት ነው። እንደ ይሄ ኖርት ዌስተርን ሃይላንድ ብለን የምንጠራው ደግሞ ምንድን ነው? ወደ 4 ቦታ ዲቫይድ አድርገን እናያለን። እነሱስ ትግራይ ፕላቶ፣ ኖርት ሴንትራል ሃይላንድስ። ኖርት ሴንትራል ሃይላንድ ለምሳሌ ጎጃም፣ ጎንደር፣ ወሎ እንግዲህ እዚህ ውስጥ እናገኛለን። ሸዋን ፕላቶ በ2ኛ ላይ፣ በ3ኛ ላይ የምናገኘው እና የመጨረሻው እንግዲህ ከሃይላንድ ውስጥ ደግሞ ምንድነው? ሳውዝ ዌስት ሃይላንድስ። ለምሳሌ እዚህ ጋር የምናገኘው እንግዲህ ኢሉባቦር፣ ወለጋ፣ ካፋ፣ ጅማ እንግዲህ እዚህ ውስጥ እናገኛለን ማለት ነው። ሳውዝ ዌስት ሃይላንድ ማለት ነው። ሃይላንድ ካየን በኋላ ደግሞ ምንድነው? ወደ ሎላንድ እንመጣለን ማለት ነው። በሳውዝ ዌስተርን ሃይላንድ የምናገኘው እነዚህ ይመስላሉ። አሁን ደግሞ ሎላንድ እናያለን ማለት ነው። ቤት የምናገኘው በዌስተርን በኩል የምናገኘው ከዚህኛው ላይ ነው ወደዚህ ያለው ሎላንዶች ማለት ነው። እነሱስ ተከዜ ሎላንድስ፣ አባይ ሌንደር ሎላንድስ፣ ባሮ ሎላንድስ እንደ ግቤ ሎላንድስ ብለን ዲቫይድ እናደርጋለን ማለት ነው። ከዛን በዌስተርን በኩል ከጨረስን በኋላ ያ ማለት በዌስተርን በኩል እንግዲህ ሃይላንድ እና ሎላንድን ከጨረስን በኋላ ወዴት እንመጣለን? ወደ ሳውዝ ኢስተርን ሃይላንድ እንመጣለን ማለት ነው። እነሱን ደግሞ በጣም የሚታወቁ 2 አይነት ሃይላንድ አለ ማለት ነው። እነሱስ ሀረርጌ ፕላቶ እንደ አርሲ ባሌ ሃይላንድ። እነዚህ እንደውም ምንድነው 38%ን የሚሸፍኑ ናቸው ማለት ነው። ያ ማለት እንግዲህ በሳውዝ ኢስተርን ሃይላንድ እና ሎላንድ እነዚህ 38%ን ከቨር ያደርጋሉ። እዚህ ጋር ቅድም የምን ብያቸዋለሁ? በዌስተርን ሃይላንድ እና ሎላንድ የምናገኘው 44%ን ከቨር ያደርጋሉ እነዚህ ማለት ነው። ከዛ ደግሞ ማለት ይሄኛው ደግሞ ሳውዝ ኢስተርን ሃይላንድ እና ሎላንድ ደግሞ 38%ን ከቨር ያደርጋሉ። ከዛን 18%ን ደግሞ ይሄኛው ሪፍት ቫሊ ተብሎ ይጠራል ማለት ነው። ሶ እዚህ ጋር እንግዲህ አንደርስታንድ ማድረግ ያለባችሁ በሳውዝ ኢስተርን ሃይላንድ 2 አይነት ሃይላንድ አለ እነሱ የሚታወቁ ማለት ነው። ሀረርጌ ፕላቶ፣ አርሲ ባሌ ሃይላንድ ብለን እንጠራለን። ከዛ ሎላንድ ደግሞ 2 የሚታወቁ ሎላንዶች አሉ ማለት ነው። ዋቢ ሸበሌ ሎላንድስ እንደ ገናሌ ሎላንድስ ተብሎ ይጠራል እዚህ ጋር የምናገኘው ማለት ነው። ከዛ በመጨረሻ ምን እናያለን? ሪፍት ቫሊ እናያለን ማለት ነው። ሪፍት ቫሊ ደግሞ አፋር ትራንግል እዚህ ጋር ዘሜን ሪፍት ቫሊ እንደዛ ሳውዝ ሪፍት ቫሊ ተብሎ ይጠራሉ። 3 ቦታ ሪፍት ቫሊን ዲቫይድ አድርገን
እናያለን ማለት ነው። እንግዲህ የኢትዮጵያ መልክዓ ምድር አቀማመጥ በቀላሉ በዚህ ፒክቸር እናንተም እንግዲህ ስላችሁ የሆነ ደብተራችሁ የሆነ ነገር ላይ ስላችሁ እንደዚህ ነው ለኤግዛማችሁ መያዝ ያለባችሁ ማለት ነው። እስቲ አሁን እንግዲህ የምናየው ምንድን ነው እንደዚህ አንደርስታንድ ካረጋችሁ በኋላ ሃይላንድ ተብሎ የሚጠራሉ እነዛን ኖርዝ ዌስተርን ሃይላንድ ምንድን ነው ብሎ ነገር እናያለን ማለት ነው። ሳውዝ ኢስተርን ሃይላንድ ምንድን ነው ብሎ ነገር እናያለን። ከዛ ደግሞ ሎውላንድ የምናየው ይሆናል ማለት ነው። ከዛ በመጨረሻው ሪፍት ቫሊ አይተን እንጨርሳለን ማለት ነው። ኢትዮጵያ መልክዓ ምድር አቀማመጥ እንግዲህ ይሄንን ይመስላል ማለት ነው። እናንተም እንግዲህ መረዳት ያለባችሁ በዚህ መልኩ ነው ማለት ነው። አውቃለሁ በጣም እንዳበዛባችሁ፣ ነገር ግን አንደርስታንድ እንድታደርጉኝ ብዬ ነው ማለት ነው። ጀስት ሃይላይት ያሳያችሁ ማለት ነው። ለምሳሌ እንግዲህ ያንን ማፕ ኦር ካርታ ላይ ያሳያችሁን እያንዳንዱን ቪዲዮን በደንብ ማየት አለባችሁ። ደጋግማችሁ እዩት እና ከዛን እነዚህን በሶስቱን ወይም ደግሞ ዘ ስሪ ቪዲዮግራፊክ ኦፍ ኢትዮጵያ ተብሎ የሚጠሩት ኖርት ዌስተርን ሃይላንድስ፣ ሳውዝ ኢስተርን ሃይላንድስ ኤንድ ኦልሶ ዘ ኖርት ዌስተርን ሎላንድ ኤንድ ሳውዝ ኢስተርን ሎላንድን በአንድ ቪዲዮ በቀጣይ ይዤላችሁ እመጣለሁ ማለት ነው። ኖርት ዌስተርን ሃይላንድ እና ሳውዝ ኢስተርን ሃይላንድን በአንድ ቪዲዮ እንሰራለን። ከዛን ሎላንድ እና ሪፍት ቫሊን ደግሞ በአንድ ቪዲዮ፣ ይሄን ፖርሽን እንግዲህ በሁለት ቪዲዮ እንጨርሳለን ማለት ነው። ከዚህ በኋላ ያለው ማለት ነው። ለዛሬ ይዤላችሁ መጡት እንግዲህ ሃይላይት ነው ማለት ነው። በዚህ መልኩ አንደርስታንድ ማድረግ አለባቸው ማለት ነው። ኖርት ዌስተርን ሃይላንድ ቤት በኩል የሚገኘው በዌስተርን በኩል የምናገኘው በአራት ዲቫይድ እንደሚሆን እና ለኦላንድም ደግሞ በአራት መልኩ ዲቫይድ እንደሚሆን እንግዲህ በማፑ በካርታው በጣም ቀላል በሆነ መንገድ እንዳስረዳቸው ተስፋ አደርጋለሁ። ሳውዝ ኢስተርን ሃይላንድ እና ሎላንድም እንግዲህ እንደውም ስም ጠቀሽ ነገራቸው ማለት ነው። እንግዲህ ሳውዝ ኢስተርን ሎላንድ ተብሎ የሚጠሩት እንግዲህ ሁለት ናቸው። ሃይላንድም ሎላንድም ብሎ የሚጠሩት ዋቢ ሸበሌ፣ ቅናሌ እንደ ኦርቶ ሃይላንድ ብለን የምንጠራው ደግሞ አርሲ፣ ባሌ እና የሲዳማ እነዚህ የመሳሰሉት እንግዲህ በሃይላንድ የምናገኝ በሳውዝ ኢስተርን የምናገኛቸው ናቸው ማለት ነው። ሪፍት ቫሊንም ደግሞ እንግዲህ በሶስት መልኩ ዲቫይድ አድርገን እንደምንከፍለው ዲቫይድ እንደምናደርግ የመጀመሪያው ከአፋር ትራንግል ከዛ ሴንትራል ላይ ያለ ለሜ ሪፍት ቫሊ ተብሎ የሚጠራ ከዛን በሳውዝ የምናገኘው ሪፍት ቫሊ ሪፍት ቫሊ ዲቫይድ ኢንቱ ስሪ እንደሆነ መረዳት አለባቸው ማለት ነው። የኢትዮጵያ መልክዓ ምድር አቀማመጥ እንግዲህ በዚህ አንግል መረዳት ትችላላችሁ እና ኮሜንት ደግሞ ሀሳባችሁን ገልጹ። በዛ ካሮችን ኤክስፕሎሬሽን በዛ ካሮችን ሊቀንስ ይችላለሁ ማለት ነው፣ ግን አንደርስታንድ እንድታደርጉኝ ብዬ ነው።